የስልካችሁ ባትሪ ቶሎ እያለቀ የሚያስቸግራችሁ ከሆነ በዚህ ቪዲዮ ላይ የስልካችን ባትሪ ለምን ቶሎ እንደሚያልቅና እንዴት አድርገን ማስተካከል እንዳለብን 7 ነገሮችን አሳያችኋለሁ። እነዚህን 7 ነገሮችን በማስተካከል የስልካችሁን የባትሪ ቆይታ ማራዘም ትችላላችሁ። ጊዜ ሳላባክን በቀጥታ ወደ ጉዳያችን ልግባ። እሺ፣ የስልካችን ባትሪ ቶሎ እንዲያልቅ ከሚያደርጉት ነገሮች መካከል ስልካችን ባክግራውንድ ላይ የሚያደርጋቸው የተለያዩ ነገሮች ናቸው። ይህንን ለማስተካከል ወደ ስልካችሁ ሴቲንግ ትገባላችሁ። ሴቲንግ ከገባችሁ በኋላ መጀመሪያ ላይ ይመጣላችሁን ኮኔክሽንስ የሚለውን አማራጭ ክሊክ እናደርጋለን። ከዛም በመቀጠል ወረታችሁ ወረድ ብላችሁ ሞር ኮኔክሽን ሴቲንግ የሚል አለ፣ እሱን ክሊክ ታደርጉታላችሁ። በነገራችን ላይ ሁሉም ስልክ ላይ ተመሳሳይ ሴቲንግ ላይኖር ይችላል። ዋናውን ነገር እዩትና እናንተ ስልክ ላይ ፈልጉት። በመቀጠልም እንደምትመለከቱት ኒርባይ ዲቫይስ ስካኒንግ የሚል አለ። እዚህ ጋር ያለችዋን ቶንግል ኦፍ እናደርጋታለን። ይህንን ሴቲንግ ኦፍ በማድረግም ስልካችን ባክግራውንድ ላይ ያለማቋረጥ የሚሰራውን ነገር እንድንቀንስ ወይም ደግሞ እንድናስቀር ይረዳናል። በዚህም የስልካችንን ባትሪ ብቻ ሳይሆን የስልካችንን ራምን በመቆጠብ ፐርፎርማንሱን ከፍ እንዲል ያደርገዋል። ወደ 6ኛው ስገባ እጅግ በጣም ወሳኝ የሆነ ነገር ነው። የስልካችንን ባትሪ ከሚጨርሱት ነገሮች ዋነኛው የሚለው ይህ ነው። እሱን አብረን እናስተካክል። አሁንም ተመልሰን ወደ ስልካችን ሴቲንግ ተመልሰን እንገባለን። በመቀጠልም ወደ ታች ተወርዱና ባትሪ ኤንድ ዲቫይስ ኬር የሚል ትፈልጋላችሁ። ይኸው ባትሪ ኤንድ ዲቫይስ ኬር የሚለው ውስጥ ገባው። በመቀጠልም የተለያዩ ነገሮችን ያመጣላችኋል። አሁን እኛ የምንፈልገው ባትሪ ስለሆነ ባትሪ የሚለው ጋር ክሊክ እናደርጋለን። እንደምትመለከቱት ስለ ባትሪያችን ዲቴል ኢንፎርሜሽን በግራፍ መልኩ ያስቀምጥልናል። እሺ፣ እኛ ወደምንፈልገው ነገር እንግባ። አሁን እንደምትመለከቱት የ7 ቀኑን አናሊቲክስ ነው የሚያሳየኝ። እስቲ የአንድ ቀኑን ላሳያችሁና እንዴት አድርገን ደግሞ ማስተካከል እንዳለብን ላሳያችሁ። እኔ ጋር እንደምትመለከቱት በሆነ ቀን ውስጥ የተጠቀምኩትን የአፕሊኬሽኖችን ዝርዝር ያስቀምጥልኛል። ከነዚህ አፕሊኬሽኖች ውስጥም ባትሪን በጣም የወሰዱብኝን አፕሊኬሽኖችን በተራ አስቀምጦልኛል። ማድረግ ያለብን ምንድነው? ከነዚህ አፕሊኬሽን ዝርዝር ውስጥ ብዙም የማንጠቀምበትን አፕሊኬሽን እንመርጣለን። ለምሳሌ ከኔ ላይ እንደምታዩት ዳምፕስተር የሚባል አፕሊኬሽን አለ። እዚህ ጋር እንደምታዩት አክቲቭ ሆኖ የተጠቀምኩት ለ0 ሚኒት ነው። ምንም አክቲቭ አድርጌ ከፍቼ አላዩትም። ነገር ግን ባክግራውንድ ላይ 14 ሀወር ከ28 ሚኒት ባክግራውንድ ላይ ሰርቷል። ይህ አፕሊኬሽን ምንም ሳልጠቀምበት ለ14 ሰዓት ያክል ባትሪን ሲወስድብኝ ነበር ማለት ነው። እንደዚህ ያደረጋችሁ የማትጠቀሙትን አፕሊኬሽን ትመርጣላችሁ። ከዛም ክሊክ ታደርጉታላችሁ። አፕሊኬሽኑን ስለ አፕሊኬሽኑ ዲቴል ያሳያችኋል። ነገር ግን ማድረግ ያለብን ምንድነው? ከዚህ እንወጣና አፕሊኬሽኑን መርጠን አንኢንስታል አድርገን እናጠፋዋለን ማለት ነው። ይህን አፕሊኬሽን ከስልኬ ላጥፋው፣ ባትሪን መቆጠብ ስለምፈልግ። ሌላው ደግሞ አንኢንስታል አድርጋችሁ ማጥፋት የማትችሏቸው አፕሊኬሽኖች እጅግ በጣም ብዙ የሆነ ባትሪ ኮንሱም ያደርጋሉ። ለምሳሌ ከነሱ መካከል አሳያችሁ። እንደምታዩት ጉግል ፕሌይ ስቶር የሚል አፕሊኬሽን አለ። ይህ ጉግል ፕሌይ ስቶር የሚለው አፕሊኬሽን አንኢንስታል ማድረግ አትችሉም። ባትሪ ግን በጣም የሚወስድ አፕሊኬሽን ነው። እንደምታዩት ለ6 ሰዓት ከ21 ደቂቃ ያክል ባክግራውንድ ላይ ሰርቷል። እንደዚህ ከሆነ ደግሞ አፕሊኬሽኑን ክሊክ ታደርጉታላችሁ። በመቀጠልም ታች ላይ ሊሚት ዩሴጅ የሚል አለ። እሱን ክሊክ በማድረግ ሊሚት ታደርጉታላችሁ ወይንም ፑት ቱ ስሊፕ የሚለውን ትነካላችሁ። ይህንን በማድረግም የስልካችሁን ባትሪ መቆጠብ ትችላላችሁ። ወደ 5ኛው ስንገባ አፕሊኬሽን እንጭናለን። ይህንን አፕሊኬሽንን ፕሌይ ስቶር ላይ ትገቡና ዳውንሎድ ታደርጉታላችሁ። የአፕሊኬሽኑም ስም ኤሌክትሮን ይሰኛል። እሺ፣ አፕሊኬሽኑን ዳውንሎድ አድርጉት። ዳውንሎድ ካደረጋችሁት በኋላ እንዴት እንደምንጠቀመው ላሳያችሁ። እንደምታዩት አፕሊኬሽኑን ስንከፍተው ስለ ባትሪያችን የተለያዩ ኢንፎርሜሽኖችን ይነግረናል። እዚህ ጋር እንደምትመለከቱት ባትሪ ካፓሲቲ እና የእናንተ የባትሪ ማክሲመም መያዝ የሚችለው የባትሪን ካፓሲቲ ያሳያቸዋል። ለምሳሌ እኔ ጋር ያለው 4860 ሚሊ አምፒር ነው የሚይዘው። የእናንተንም እዚህ ጋር ያሳያቸዋል። ዋናው ነገር እሱ አይደለም። እዚህ ጋር የምታዩት አንግል ብራኬት ነገር አለች። እሷን ክሊክ ታደርጋላችሁ። በመቀጠልም መጀመሪያ ላይ የመጣልን ባትሪ ፉል አላርም የሚል አለ። እሱን ክሊክ በማድረግ ኦን ታደርጉታላችሁ። ከዛም ማክሲመም የባትሪ ፐርሰንቱን ትመርጣላችሁ። ሪኮመንድ የሚደረገው 80% ነው። ከዛ በላይ ቻርጅ እንድታደርጉ አይመከርም። 80% ላይ ብታደርጉት አሪፍ ነው። በዚህን ሰዓት ስልካችሁ ቻርጅ እያደረገ 80% ላይ ሲሆን አላርም ያሰማችኋል። የስልካችሁን ቻርጀር ትነቅላላችሁ ማለት ነው። እንደዚህ በማድረግ የስልካችሁ ባትሪ ጤና መጠበቅ ትችላላችሁ። እሺ፣ አሁን ደግሞ ወደ 4ኛው እንግባ። ይህንን ለማድረግም ወደ ሴቲንግ ትገባላችሁ። በመቀጠልም አፕስ የሚል አማራጭ ውስጥ ክሊክ ታደርጋላችሁ። ከዛም ስልካችሁ ላይ ያሉ የተለያዩ አፕሊኬሽኖችን በዝርዝር ያስቀምጥላችኋል። ከዛም ሁሉንም አፕሊኬሽን ተራ በተራ ክሊክ እያደረጋችሁ በመቀጠል ባትሪ የሚለውን ኦፕሽን ውስጥ በመግባት እንደምታዩት አሎ ባክግራውንድ አክቲቪቲ የሚል አለ። እሱን ቶንግል ኦፍ ታደርጋላችሁ ማለት ነው። ይህንን በማድረግም ባክግራውንድ ላይ አፕሊኬሽኖቹ ካለ ፍቃዳችሁ እንዳይሰሩ ማድረግ ትችላላችሁ። ነገር ግን የሙዚቃ ፕሌየሮች እና አንዳንድ ባክግራውንድ ላይ እንዲሰሩ የምትፈልጓቸው አፕሊኬሽኖች ካሉ እነሱን ኦፍ አታድርጓቸው። አብዛኛዎቹን አፕሊኬሽኖችን ግን ኦፍ ብታደርጉት ሪኮመንድ አደርጋችኋለሁ። እሺ፣ አሁን ደግሞ 3ኛውን ማስተካከል ያለብን ነገር እንመልከት። ወደ ሴቲንጋችን ተመልሰን እንገባለን። በመቀጠልም ሎክ ስክሪን የሚለው ኦፕሽን እንፈልጋለን። ከዛም በመቀጠል እንደምታዩት ኦልዌይስ ኦን ዲስፕሌይ የሚል አማራጭ አለ። እሱን ኦፍ ማድረግ አትርሱ። ይህንን ኦፍ በማድረግ የስልካችሁን ባትሪ መቆጠብ ትችላላችሁ። ተጠቀሙበት።
እሺ ሁለተኛ ላይ ያስቀምጥኩላችሁ ደግሞ ማስተካከል ያለብን ነገር እንመልከት። ወደ ሴቲንጋችን ተመልሰን እንገባለን። በመቀጠልም ዲስፕሌይ የሚለውን ኦፕሽን ክሊክ በማድረግ ዳርክ ሞድ ላይ ብናደርገው የተሻለ ይሆናል። ይህንን በማድረግም ስልካችንን ዳርክ ባደረግነው ቁጥር የባትሪ ቆይታችንን በዛው ልክ እየጨመረ ይሄዳል። ዳርክ ሞድ በማድረግ የስልካችሁን ባትሪ መቆጠብ ትችላላችሁ። እሺ ወደ መጨረሻው ስንገባም አብዛኛውን ጊዜ ሳምሰንግ ስልክ ላይ ነው ይህ ነገር የሚሰራው። ወደ ሴቲንግ ተመልሰን እንገባለን። በመቀጠልም ወደ ታች ወረድ ብላችሁ አክሰሲቢሊቲ የሚል አማራጭ ትፈልጋላችሁ። በመቀጠልም ቪዚቢሊቲ ኢንሃንስመንት የሚል አለ፣ እሱን ክሊክ ታደርጉታላችሁ። ከዛም መጀመሪያ ላይ የመጣላችሁን ሃይ ኮንትራስት ቲም የሚል አለ፣ እሱን እንነካለን። በመቀጠልም ከነዚህ ሁለት ቲሞች የፈለግነውን መምረጥ እንችላለን። ለምሳሌ የሎ የሚለውን መረጥኩ። ከዛም በመቀጠል አፕላይ የሚለውን ክሊክ በማድረግ አፕላይ ማድረግ ትችላላችሁ። ይህንን በማድረግም የስልካችሁን የትኛውን ቦታ ዳርክ ያደርግላችኋል። በዚህም የስልካችሁን ባትሪ እንድትቆጥቡ ይረዳችኋል ማለት ነው። እንደዚህ ያደርጋችሁ መጠቀም ትችላላችሁ። ሌሎች የስልካችሁን ባትሪ ለመቆጠብ የሚረዱ የተለያዩ ነገሮችን ልንገራችሁ። የመጀመሪያው የማትጠቀሙባቸውን አፕሊኬሽኖችን በአግባቡ መዝጋት ነው። ይህንንም የኦፕሽን ምልክታችንን በመንካት በመቀጠልም ክሎዝ የሚለውን ክሊክ በማድረግ አፕሊኬሽኖችን በአግባቡ መዝጋት ነው። ሁለተኛው ደግሞ ስልካችን ሲስተም በየጊዜው አፕዴት ማድረግ ነው። ሌላው የማንጠቀምበት ከሆነ ብሉቱዝን፣ ዋይፋይን እንዲሁም ደግሞ ሎኬሽንን ተርን ኦፍ ማድረግ ባትሪያችን ለመቆጠብ ይረዳናል። ሌላው ደግሞ ስልካችንን ስዊች ኦፍ በማድረግ ማሳረፍ ይኖርብናል። እንደዚህ ያደረጋችሁ የስልካችሁን ባትሪ መቆጠብ ትችላላችሁ። የዛሬው ቪዲዮ ይህንን ይመስል ነበረ። በቀጣይ በአሪፍ ቪዲዮ እስከምንገናኝ ፒስ።